በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ቅድስት አርሴማ ዘጥር። የጥር ተአምር። የብፅዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ጠዋት በሆነ ጊዜ ከምስራቅ አገር ሁለት መነኮሳት በእጁ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማንያ አገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያርፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳ ያስደነግጣቸው ዘንድ በመጣ ጊዜም እርሱ ይረዳቸዋል፣ ያድናቸውማል፣ በበትረ መስቀሉም ያሸሸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳንና ወደ ብፅዕት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገርነውን ያንን ሰው ከወዲህ ወዲያ ሲመላለስ አገኙት። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚህች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ሥራ ምንድነው? ሃይማኖትስ ምንድነው? ብለው ጠየቁት። እርሱም መጀመሪያ እግዚአብሔር አምላኬን አላውቀውም ነበር፣ ነገር ግን ባዕዳን አማልክቶችን አመልክ ነበር። ከመልካምም ሥራ ምንም አልሰራም። በችግረኞችና በጦም አዳሪዎችም ላይ ርኅራኄ፣ ቸርነት በልቤ ውስጥ የለም ነበር። ነገር ግን የምሕረት ባሕርና የትዕግሥት ተራራ እግዚአብሔር ፈጽሞ ማረኝ፣ ይቅርም አለኝ። እስከዚችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት በሰሙ ጊዜ የእግዚአብሔርን ልዕልና አደነቁም። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁም። ከዚያም በኋላ የቀናች ሃይማኖት ነገርንና የተለየች ምንኩስናን ሥራ አስተማሩት። ከጥቂት ቀናት በኋላም የመላእክትን አስኬማ ለበሱት። የትዕግሥት ባለቤትም ሆነ። በዚያም የመነኮሳትን ቤቶች ሠሩ፣ በእጃቸውም ሥራ ኖሩ። በብፅዕት ቅድስት አርሴማ በቅድስት አትሞስያና በ27ቱ ሰማዕታትም ስም ቤተ ክርስቲያንን አነጹ። አህዮችንና ግመሎችን ለደብሩ አገልግሎት እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሠሩ፣ በእጃቸውም ሥራ ኖሩ። በብፅዕት ቅድስት አርሴማ በቅድስት አትሞስያናና በ27ቱ ሰማዕታትም በብፅዕት ቅድስት አርሴማ በቅድስት አትሞስያና በ27ቱ ሰማዕታትም ስም ቤተ ክርስቲያንን አነጹ። አህዮችንና ግመሎችን ለደብሩ አገልግሎት እንዲጫኑ አደረጓቸው። ለጾምና ለጸሎት ትሕትናን ለመሥራትና ለፍቅር ተጠመዱ። በዚያችም ገዳም ውስጥ መነኮሳት በዙ። ከቅዱሳት መነኮሳት ብዛት የተነሳ መቻል እስከ ተሳናት ድረስ በእንደዚህም ሥራ የቅድስትና ንጽሕት አምላክን የወለደች የድንግል ማርያም ክብርንና ገናናነት እየተናገሩ ብዙ ዘመን ኖሩ። በዚህም በብፅዕት ቅድስት አርሴማ የቸርነት ብዛት እስከ ዛሬ ድረስ ታላቅ ተአምር ተደረገ። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን።